በአሁኑ ወቅት ዓለማችን በአንድ እጅግ አስገራሚ በተለዋዋጭነቱ አቻ የማይገኝለትና በውጥረቱ አከርካሪ በሚሰብር የታሪክ ምዕራፍ ውስጥ ትገኛለች። በአሜሪካ የስልጣን ማማ ላይ የተቀመጡት ፕሬዚዳንት ዶናልድ ትራምፕ የዓለምን የኃይል ሚዛን እንደፈለጉ የሚዘውሩበትና የሚያገላብጡበት መንገድ ወዳጅንም ሆነ ጠላትን በኩል ደረጃ ግራ ያጋባና የታፈነ ትንፋሽ እንዲይዙ ያስገደደ ክስተት ሆኗል። በአሜሪካ የፖለቲካ ታሪክ ውስጥ ሮናልድ ሬገን ታላቁ ተግባቦት ፈጣሪ በሚል ሲታወቁ፣ ጆርጅ ደብሊው ቡሽ ደግሞ ራሳቸውን ወሳኙ ማለት ሰይመው ነበረ። ዛሬ ግን ዋይት ሃውስ ሌላ አዲስና እጅግ አስፈሪ መጠሪያ ያለው መሪ እያስተናገደ ይገኛል። እሱም ታላቁ ወላዋይ ዘ ግሬት ኢኩቮኬተር የሚለው ነው። ፕሬዚደንት ዶናልድ ትራምፕ በአንድ ጉዳይ ላይ ተቃራኒ አቋሞችን በአንድ ጊዜ በማራመድ ገበያዎችን በማናወጥና አጋሮቻቸውን ግራ በማጋባት አዲስ አይነት የዲፕሎማሲ ስልትን ቀይሰዋል። ፕሬዚዳንት ትራምፕ ከኢራን ጋር የደረሱበትን ጊዜ የተኩስ አቁም ስምምነት ለዓለም ሲያበስሩ በአንድ አረፍተ ነገር ውስጥ ሁለት ተቃራኒ መልእክቶችን አስተላልፈዋል። ስምምነቱ እጅግ ጠንካራ ነው ካሉ በኋላ ወዲያውኑ ደግሞ ምን እንደሆነ ማንም የሚያውቀው ነገር የለም ማለት ተከታዮቻቸውንና የዓለምን መሪዎች ግራ አጋብተዋል። ይህ አይነቱ ድብልቅልቅ ያለ መልእክት የትራምፕ መለያ ሆኗል። በአንድ ትልቅ ጉዳይ ላይ ለአንድ ወገን የቆሙ ይመስላሉ። በጥቂት ደቂቃዎች ልዩነት ደግሞ ወደ ተቃራኒ አቋም ይዞራሉ። በመጨረሻም ገና ውሳኔ ላይ እንዳልደረሱ በመግለጽ ጉዳዩን በማይታወቅ አዙሪት ውስጥ ይተውቷል። ይህ የፕሬዚዳንቱ ባህሪ በምሁራንና በታሪክ ተመራማሪዎች ዘንድ እንደ ስትራቴጂ እየተወሰደ ይገኛል። የኖርዝ ዌስተርን ዩኒቨርሲቲ ታሪክ ምሁሩ ዳንኤል ኢመርዋህ እንደሚሉት ትራምፕ በካርታው ላይ በየትኛውም ቦታ ይገኛሉ። ወዳጆቹ ይቅር ይሉታል፣ ጠላቶቹ ግን ይጠሉታል ማለት የትራምፕን ሁኔታ ይገልጹታል። ፕሬዚዳንቱ ይህን የሚያደርጉት ሆን ብለው ሳይሆን አይቀርም የሚሉ ወገኖችም አሉ። ይህ ስልት ቀደም ሲል ፕሬዚዳንት ሪቻርድ ኒክሰን ይከተሉት ከነበረው የእብድ ንድፈ ሐሳብ ወይም ማድማን ቲዮሪ ጋር ይመሳሰላል። ኒክሰን ሆን ብለው ራሳቸውን እንዳደገኛና ያልተረጋጋ መሪ አድርገው በመሳል ባላንጣዎቻቸው ምን አይነት እርምጃ እንደሚወስዱ እንዲያውቁና እንዲፈሯቸው ያድርጉ ነበረ። ትራምፕም ይህንኑ ስልት ወደ ላቀ ደረጃ ማሸጋገር ማንም ቀጣዩን እርምጃቸውን ሊገምተው የማይችል አስፈሪ ተደራዳሪ ሆነው ብቅ ብለዋል። ሆኖም ይህ ወላዋይነት አሜሪካ ለዘመናት በገነባቸው ዓለም አቀፍ ተሰሚነት ላይ ጥቁር ጥላ ጥሏል። አሜሪካ በሕግና በስርዓት የሚመራውን የዓለም ስርዓት ትመራለች የሚለውን ተስፋ ትራምፕ ሙሉ በሙሉ ትተውታል። አብዛኞቹ ፕሬዚዳንቶች አጠቃላይ የዓለምን የፖለቲካ የቺዝ ጨዋታ በአጠቃላይ ለመቆጣጠር ሲጥሩ፣ ትራምፕ ግን ትኩረታቸው ከፊታቸው ባለ ጉዳይ ላይ ብቻ ነው። ይህ ለስርዓታዊ ኃይል ደንታ የሌለው አካሄድ አገሪቱን ከአጋሮቿ ጋር እያጋጫት ይገኛል። በተለይም ከአውሮፓ ሀገራት ጋር ያለው ሰጣ ገባ አሁን የደረሰበት ደረጃ እጅግ አሳሳቢ ነው። ትራምፕ አውሮፓውያን በኢራን ጦርነት ውስጥ በቂ ድጋፍ አልሰጡኝም በሚል ክፉኛ እየወቀሷቸው ይገኛሉ። የአውሮፓ መሪዎች ደግሞ የትራምፕን ወላዋይነት እንደ ትልቅ ስጋት በመቁጠር ራሳቸውን ከዋሽንግተን ተጽዕኖ ለማላቀቅ እየጣሩ ነው። ወደ ኢራን ጉዳይ ስንመለስ የትራምፕን የአቋም መዋዠቅ ይበልጥ በግልጽ እንመለከታለን። ጦርነቱ ሲጀመር ትራምፕ ያስቀመጧቸው ሁለት ዋና ግቦች የኢራን የዩራኒየም ክምችት ማጥፋትና የሚሳኤል አቅሟን ማዳከም ነበረ። ነገር ግን በሰኔ ወር ላይ በሰጡት መግለጫ ኢራን ዩራኒየሟን ለኤሌክትሪክ ኃይልና ሌሎች ፍላጎቶች ልታቆየው እንደምትችል በመጠቆም ትንሽ ብልሃት መጠቀም ያስፈልጋል ማለታቸው ዓለምን አስገርሟል። ስለ ሚሳኤል አቅሟም ሲናገሩ ሌሎች ሰዎች ስላላቸው እነሱም ሊኖራቸው ይገባል ማለት ቀደም ሲል ቃል በቃል ይቃወሙት የነበረውን አቋም ገልብጠውታል። ይህ አይነቱ መዋዠቅ በፋይናንስ ገበያው ላይ ትልቅ አለመረጋጋት የፈጠረ ሲሆን በመጪው የህዳር ወር አጋማሽ ምርጫ ለሚወዳደሩት የሪፐብሊካን ፓርቲ አባላትም ትልቅ ራስ ምታት ሆኖባቸዋል። የሃርቫርድ ቢዝነስ ስኩል ፕሮፌሰር ዲፓክ ማልሆትራ እንደሚሉት ትራምፕ ውጤቱን ጥያቄ ለማይሆንበት ሁኔታ ተላምደዋል። ምክንያቱም በማንኛውም ጊዜ ርዕሱን መቀየር ወይም ደግሞ ምንም አይነት ውጤት ቢመጣ ድል ተቀዳጅተናል ብሎ ማወጅ ስለሚችሉ ነው። አሁን የምናየው እንዲህ ያለ ሰው እውነታውን እስከምን ድረስ ማሽከርከር እንደሚችል ገደቡ ላይ ሲደርስ የሚሆነው ነው ይላሉ ፕሮፌሰሩ። ትራምፕም ለትላንት ስህተታቸው ሰበብ በመደርደር እንጂ ለነገው ስልት በመንደፍ ላይ ትኩረት እንደሚያደርጉ ምሁራኑ ይተቻሉ። ዋይት ሃውስ ግን ይህንን ወቀሳ በከንቱ ቃላት ላይ መመሰጡ ማለት ያጣጥሏል። ቃል አቀባዩ ኩሽ ዴሳይ የትራምፕ ውጤቶች በራሳቸው ይናገራሉ። የተኩስ አቁም ስምምነቱ የነዳጅ ዋጋ መቀነሱና የመድኃኒት ዋጋን ለመቀነስ የሚደረገው ጥረት ለሕዝቡ የተገኙ ታላላቅ ድሎች ናቸው ሲሉ ይከራከራሉ። ትራምፕም ስለ ጦርነቱ ራሱ የሚሰጧቸው መግለጫዎች እርስ በርሳቸው የሚጋጩ ናቸው። ጦርነቱ በከፍተኛ ሁኔታ እየተባባሰ ባለበት ወቅትም አሸንፈናል ብለው ማወጃቸው ይታወሳል። በሌላ በኩል ደግሞ ጦርነቱን
ትንሽ ጉብኝትና እንዲሁም ትልቅ ነገር አይደለም ማለት እያጣጣሉ በዚያው ቅጽበት ግን ልጃቸው በሐማስ ውስጥ በሚያደርገው የሰርግ ስነ ስርዓት ላይ መገኘት ያልቻሉት በጦርነቱ ምክንያት እንደሆኑ በመግለጽ ነገሩን ለግል ጥቅማቸው ሲጠቀሙበት ይታያሉ። የቀድሞ ፕሬዚዳንት ጆ ባይደን ረዳት ቶማስ ራይት እንደሚሉት ትራምፕ የሚሸጡት ነገር ሲኖራቸው ወደ ሻጭነት ይቀይራሉ። በዚያ ሰዓትም እርስ በርሳቸው የሚቀሩ ነጥቦችን በከፍተኛ እምነት ይናገራሉ። ይህ የትራምፕ ወላዋይነት በኢራን ላይ ብቻ የተገደበ አይደለም። ኩባን በተመለከተ ያለ አሜሪካ ጣልቃ ገብነት ልትወድቅ ተቃርባለች የሚል ዛቻ ሲሰነዝሩ መቆየታቸው ይታወሳል። ቬኔዙዌላ ውስጥም ኒኮላስ ማዱሮን ከስልጣን ለማውረድ የተከናወነው ፈጣን ወታደራዊ እርምጃ ለኩባም አርአያ ሊሆን እንደሚችል በመጠቆም አንዳንዴ ወታደራዊ መጠቀም ግዴታ ነው፣ ቀጥዋ ኩባ ነች ማለት የጦርነት ነጋሪት ሰብቋል። በቅርቡ በሰሜን ዳኮታ ባደረጉት ንግግር ደግሞ ከብዙ አስርተ ዓመታት በኋላ ኩባ ወደኛ የመጣች ነው ማለት ይበልጥ ግልጽ የሆነ ዛቻን አስተላልፏል። የኢኮኖሚ ዘርፍ ደግሞ በትራምፕ ወላዋይነት ክፉኛ የተጎዳው ክፍል ነው። ፕሬዚዳንቱ ለዓመታት ጆ ባይደንን በዋጋ ግሽበት ሲተቹ ቢቆዩም አሁን በሳቸው ዘመን ግን የዋጋ ግሽበቱ በኢራን ጦርነት ምክንያት ሲንር ግን የዋጋ ግሽበትን እወደዋለሁ ማለትም የሚረብሽ አስተያየት ሰጥተዋል። ይህ የአቋም ለውጥ በአሜሪካውያን ሸማቾች ዘንድ ታላቅ ቁጣን የቀሰቀሰ ሲሆን 63% የሚሆነው ሕዝብም ትራምፕ ኢኮኖሚውን በያዙበት መንገድ ደስተኛ እንዳልሆነ የቅርብ ጊዜ ጥናቶች ያሳያሉ። ትራምፕም ለሶስተኛ ጊዜ ለፕሬዚዳንትነት ይወዳደራሉ ወይ የሚለው ጥያቄ የሚሰጡት መልስም ቢሆን ተመሳሳይ ጎላዊነት የታየበት ነው። አንዳንዴ በቁም ነገር እንደሚወዳደሩ ይናገራሉ፣ ሌላ ጊዜ ደግሞ እንዲሁ እየቀለዱ እንደሆነ በመጥቀስ ጉዳዩን ሚስጥር ያደርጉታል። ይህ የትዕይንት ባህሪያቸው ተመልካቾችን ሁልጊዜም ቀጥሎ ምን ያደርጉ ይሆን በሚል ጉጉትና ስጋት ውስጥ እንዲቆዩ ለማድረግ የታለመ ነው። የኮሎምቢያ ቢዝነስ ስኩል ፕሮፌሰር ዳንኤል አሜስ እንደሚሉትም የትራምፕ ባህሪ በቪዲዮ ፕሮዳክሽንና በተመልካች ብዛት መነጽር ሊታይ ይችላል። ዘወትር አዳዲስ ለውጦችንና በመጠባበቅ ላይ የሚያቆዩ ድራማዎችን በመፍጠር ተመልካቾች ደጋግሞ እንዲመለከቷቸው ያደርጋሉ። ነገር ግን ይህ ስልት ለአጋሮቻቸው እጅግ አደገኛ ነው። ቶማስ ራይት እንደገለጹትም ትራምፕ ለአንድ ነገር ያላቸው ድጋፍ በማንኛውም ሰዓት ያለምንም ማስጠንቀቂያ ሊለወጥ ይችላል። ይህ ደግሞ እንደ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉ የቅርብ አጋሮቻቸውን አጣብቅኝ ውስጥ ከቷቸዋል። ኔታንያሁ በኢራን ጦርነት ወቅት ያስቀመጧቸው ዋና ዋና ግቦች ሳይሳኩ መቅረታቸውና ትራምፕ ደግሞ በድንገት አቋማቸው መቀየራቸው ኔታንያሁን በሀገራቸው ውስጥ በፖለቲካዊ መልኩ እንዲዳከሙ አድርጓቸዋል። ትራምፕን መከተል በአንበሳ ላይ እንደመቀመጥ ነው ይላሉ ራይት። አንበሳው ወደ ፈለጉበት አቅጣጫ እንዲሄድ ሊያደርጉት ቢችሉም መጨረሻው ላይ ግን አንበሳውን ዝም ብሎ መተው ይሻል ነበር ወደሚል ጸጸት ሊመራ ይችላል። በአሜሪካ የፖለቲካ ታሪክ ውስጥ እጅግ አስገራሚና አነጋጋሪ ከሆኑት ክስተቶች መካከል አንዱ ፕሬዚደንት ዶናልድ ትራምፕ መላውን ዓለም በግርምትና በጥርጣሬ ውስጥ ጥለው የሚጓዙበት የምስጢራዊና ተለዋጭ የአመራር ስልታቸው ነው። ትራምፕ በአንድ ጀንበር ወዳጅን ወደ ጠላት፣ ጠላትን ደግሞ ወደ የቅርብ ድርድር አጋር የመቀየር ድንቅና አስፈሪ ብቃት አላቸው። ዛሬ በዋሽንግተን ዲሲ ፖለቲካ ኮሪደሮች ውስጥ የፕሬዚዳንቱ ስም የሚነሳው በታላቅነታቸው ብቻ ሳይሆን ታላቁ ወላዋይ በሚለው አዲሱ መጠሪያቸው ጭምር ነው። ይህ መጠሪያ በዘፈቀደ የወጣ ሳይሆን ትራምፕ በኢራን ጦርነት፣ በአውሮፓ ግንኙነትና በአገር ውስጥ የኢኮኖሚ ቀውስ ዙሪያ የሚያራምዷቸውን እርስ በርስ የሚጋጩና የሚቃረኑ አቋሞች በጥልቀት የመረመሩ ምሁራን የሰጡት ስያሜ መሆኑን አሶሼትድ ፕሬስ በዘገባው አስፍሯል። ትራምፕም በአንድ ወቅት ስለ ኢራን ጦርነት ሲናገሩ ይህ ጦርነት በታሪክ ታይቶ በማይታወቅ ድል ተጠናቋል ብለው ነበረ። ነገር ግን በዚያው ቅጽበት ደግሞ ይህ ተራ የሽርሽር ጉዞ ነው፣ ትልቅ ነገር አይደለም በማለት ጦርነቱን ሲያጣጥሉ ተደምጦ ነበረ። ይህ አይነቱ ተቃርኖ ለትራምፕ ተራ ንግግር ሳይሆን ስልታዊ መሳሪያቸው ነው። የሰሜን ምዕራብ ዩኒቨርሲቲ የታሪክ ምሁሩ ዳንኤል ኢመርዋህ እንደሚሉት ትራምፕ በአንድ ጊዜ ብዙ ቦታዎች ላይ መገኘት ይፈልጋሉ። የባህሪያቸው ወዳጆቻቸው እንዲታገሷቸው፣ ጠላቶቻቸው ደግሞ ይበልጥ እንዲጠሏቸው አድርጓል። ትራምፕም በኢራን ጉዳይ ላይ መጀመሪያ የነበራቸው አቋም የኢራን የሚሳኤል አቅም ሙሉ በሙሉ እናጠፋለን የሚል ነበረ። አሁን ግን ነገሩ ተቀይሯል። ሌሎች ሰዎች ስላላቸው እነሱም ሊኖራቸው ይገባል፣ ፍትሐዊ መሆን አለብን በሚል የሰጡት አስተያየትም አሜሪካ ለዓመታት የገነባቸውን የቀጠና የደህንነት ፖሊሲ በአንድ ጀንበር እንዶታል። ይህ ሆላዊነት ደግሞ በመጪው የአጋማሽ ምርጫ ለሚወዳደሩት የሪፐብሊካን ፓርቲ አባላት ታላቅ ስጋት ሆኖባቸዋል። የአውሮፓ ሀገራት መሪዎችም በትራምፕ ሆላዊነት ክፉኛ የተማረሩና ዋሽንግተንን በጥርጣሬ መመልከት የጀመሩት ገና ጦርነቱ እንደተቀሰቀሰ ነበረ። ትራምፕ ከአውሮፓ ሀገሮቻቸው ጋር የነበራቸው ሰጣ ገባ አሁን የደረሰበት ደረጃ እጅግ አሳሳቢ ነው። ፕሬዚዳንቱ አውሮፓውያን በኢራን ላይ ለሚወሰደው እርምጃ በቂ ገንዘብና ወታደራዊ ድጋፍ አልሰጡኝም በሚል
ክፉኛ እያወቀሷቸው ነው። በተለይ ከጀርመንና ከፈረንሳይ መሪዎች ጋር ያደረጓቸው የስልክ ንግግሮች በውጥረትና በዛቻ የታጀቡ እንደነበሩ የዲፕሎማሲ ምንጮች ይጠቁማሉ። ትራምፕ አሜሪካ የዓለም ፖሊስ መሆን አብቅቶላታል በማለት አውሮፓ የራሷን አንድነት በራሷ እንድጠብቅ ግፊት ማድረጋቸው የኔቶን አንድነት አደጋ ላይ ጥሎታል። ይህ ታላቁ አላዋቂ የሚለው ስያሜም በትክክል የሚገልጻቸው እዚህ ጋር ነው። በአንድ በኩል ኔቶን እንፈልጓለን ይላሉ፣ በሌላ በኩል ደግሞ ኔቶ ለምን አስፈለገ በማለት የህልውና ጥያቄ ያነሳሉ። በትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለ ግንኙነት ደግሞ ሌላው አስገራሚ ድራማ ነው። ኔታንያሁ ለዓመታት የትራምፕ የቅርብ ወዳጅና አማካሪ ሆኖ ቢቆዩም አሁን ግን በትራምፕ ፖላዊነት ምክንያት በአገራቸው ውስጥ በፖለቲካዊ መልኩ ተዳክመዋል። ትራምፕ በሊባኖስ በኩል ያለውን ጦርነት በተመለከተ ለኔታንያሁ ውስጥ ትዕዛዝ እጅግ የሚረብሽ ነበረ። ቢቢ ይህንን አሁን አቁም፣ እኔ ነኝ የማዘው እንጂ አንተ አይደለም በማለት ኔታንያሁን በአደባባይ ማዋረዳቸው በሁለቱ ሀገራት መካከል ያለውን ግንኙነት ወደማይመለስበት ደረጃ አድርሶታል እየተባለ ነው። ኔታንያሁም በኢራን ጦርነት ወቅት ያስቀመጧቸው ስትራቴጂካዊ ግቦች በትራምፕ የድርድር ፍላጎት ምክንያት ሳይሳኩ መቅረታቸው በእስራኤል ፖለቲካ ውስጥ ትልቅ ቀውስን ፈጥሯል። ወደ ኢኮኖሚ መስክ ስንመለስ የትራምፕ ጎላዋይነት በዓለም የነዳጅ ገበያና በፋይናንስ መድረኮች ላይ ታላቅ መናወጥን ፈጥሯል። ፕሬዚዳንቱ ለዓመታት የጆ ባይደን አስተዳደር በዋጋ ግሽበት ሲተቹ የቆዩ ቢሆንም አሁን ግን በሳቸው ዘመን የዋጋ ግሽበቱ 4.2 በመቶ መድረሱን ተከትሎ የዋጋ ግሽበትን እወደዋለሁ ማለታቸው ሕዝቡንና ባለሀብቶችን በድንጋጤ አንቀጥቅጧቸዋል። ይህ አይነቱ ንግግር በትክክልም የማድማን ቲዎሪ አካል ነው። ትራምፕ ሆን ብለው ገበያውን እንዲዋዥቅና ማንም ቀጣዩን እርምጃቸው እንዳይተነበይ በማድረግ በድርድር ጠረጴዛው ላይ የበላይነት ለማግኘት ይጥራሉ። የሃርቫርድ ፕሮፌሰር ዲፓክ እንደሚሉት ከሆነ እንዲህ ያለ አመራር ታማኝነትን ያጠፋል። ቢዝነስና ፖለቲካ የሚመሩት በተገማችነትና በጽናት ቢሆንም ትራምፕ ግን ይህን ሕግ በመጣስ በራሳቸው ተለዋዋጭነት ላይ ተመስርተው አሜሪካን እየመሩ ይገኛሉ። በአጠቃላይ የትራምፕ ታላቁ አላዋይ መሆን አሜሪካንን ወደማይታወቅ ወደፊት ዕጣ ፈንታ እየመራት ነው። ፕሬዚዳንቱ በንግድ በጦርነትና በዲፕሎማሲ የሚያሳዩት የአቋም መዋዠቅ ዓለምን በስጋት ውስጥ ጥሏታል። በመጪው ዳር የሚካሄዱ አጋማሽ ምርጫ በትራምፕ የስልጣን ዘመን ላይ ትልቅ ፈተና የሚደቅን ሲሆን ህዝቡም ለፕሬዚዳንቱ አላዋይነት የሚሰጠው ምላሽ የምርጫውን ውጤት የሚወስን ይሆናል ተብሎ ይጠበቃል። ትራምፕም አንበሳውን እየጋለቡ ይቆዩ ይሆን ወይስ አንበሳው ጋላቢውን ይወጣው ይሆን የሚለው ጥያቄ ውጤቱ በቀጣይ ጥቂት ወራት ውስጥ የሚታይ ይሆናል።